ሰኔ 11 ቀን 2021 ማለዳ ላይ በለንደን ዌምብሌ የሚገኙ የደህንነት ካሜራዎች አንዲት ሴት ሰማያዊ ትልቅ ሻንጣ ይዛ ስትዘዋወር ቀረጹ። ምስሉ ሲታይ ምንም የተለየ ነገር ባይመስልም ብዙም ሳይቆይ ግን ይህ ምስል በዌምብሌ የቅርብ ጊዜ ታሪክ ውስጥ እጅግ አሰቃቂ ለተባለው ወንጀል ቁልፍ ማስረጃ ሆኖ ተገኘ። ወንጀሉ የታወቀው በዚያው ሰኔ 11 ምሽት ላይ ነበር። የለንደን ሜትሮፖሊታን ፖሊስ በቻፕሊን ሮድ ከሚገኝ አንድ ቤት ተከራይ የስልክ ጥሪ ደረሰው። ተከራዩ የቤቱ ባለቤት የ67 ዓመት ዴቦራ መጥፋቷን ተናገረ። የሚገርመው ግን ዴቦራ ሁልጊዜ ከሰውነቷ የማትለያቸው ስልኳና መነጽሯ በቤት ውስጥ መገኘታቸው ነበር። ዴቦራ ቀደም ሲል ከባድ የአእምሮ ጤና ችግር የነበረባት ሲሆን የእንግሊዙ ልዑል ቻርልስ እና ጠቅላይ ሚኒስትሩ በዩቲዩብ በኩል ያናግሩኛል ብላ ታምን ነበር። የ37 ዓመቷ ጄማ ሚችል የተባለች ጓደኛዋ ለፖሊስ እንደተናገረችው ዴቦራ ደብሯ ስለነበር ባህር ዳርቻ ወዳሉ ጓደኞቿ ጋር ሄዳ ሊሆን እንደሚችል ተናገረች። ነገር ግን ካሜራዎች ዴቦራ ከቤት ስትወጣ አላዩም ነበር። ከሁለት ሳምንታት አድካሚ ፍለጋ በኋላ ሰኔ 27 ቀን በለንደን በ200 ማይል ርቀት ላይ በሚገኝ ሲልኮም የተባለ ደን ውስጥ አንድ መንገደኛ የዴቦራን አስክሬን አገኘ። No, they're dead. They look like they've possibly been there like a few days or something. አስክሬኑ የተገኘበት ሁኔታ እጅግ አሰቃቂ ነበር። ጭንቅላቷ በቀዶ ጥገና መንገድ ተቆርጦ ከሰውነቷ 30 ጫማ ርቆ ተጥሎ ተገኘ። ፖሊስ ጥርጣሬውን ወደ ጄማ ሚችል አዞረ። ካሜራዎች በድጋሚ ሲፈተሹ ጄማ ሰኔ 11 ማለዳ ላይ ባዶ ሰማያዊ ሻንጣ ይዛ ወደ ዴቦራ ቤት ስትገባና ከሰዓታት በኋላ ሁለት ሻንጣዎችን እየጎተተች ስትወጣ ታየች። ሻንጣዎቹ እጅግ ከባድ ስለነበሩ ለመጎተት ትቸገር ነበር። ሰኔ 26 ቀን ደግሞ ጄማ እነዚህኑ ሻንጣዎች ወደ ኪራይ መኪና ስትጭን በካሜራ ተያዘች። የግድያው ምክንያት የገንዘብ ጥማት ነበር። ጄማ የምትኖርበት የ4 ሚሊዮን ፓውንድ ቤት እድሳት ስለሚያስፈልገው ዴቦራ ቀደም ሲል 200,000 ፓውንድ ልትሰጣት ተስማምታ ነበር። ነገር ግን ዴቦራ የአእምሮ ሕክምናዋን ከተከታተለች በኋላ ሐሳቧን ቀይራ ገንዘቡን እንደማትሰጣት ነገረቻት። ጄማ በዚህ ተቆጥታ ዴቦራን ከገደለች በኋላ የዴቦራን ሀብት በሙሉ ለጄማና ለእናቷ እንደሚውል የሚገልጽ የሐሰት ኑዛዜ አዘጋጅታ ነበር። ጄማ ሚችል ጥቅምት 2022 ፍርድ ቤት ቀርባ በፈጸመችው አሰቃቂ ግድያ የዕድሜ ልክ እስራት የተፈረደባት ሲሆን ቢያንስ 34 ዓመታት እስር ቤት እንድትቆይ ተወስኖባታል። ሐምሌ 7 ቀን 2021 የ23 ዓመቱ ቻንድለር ሃልደርሰን ወደ አካባቢው የሸሪፍ ቢሮ በመሄድ የ50 ዓመቱ አባቱ ባርትና የ53 ዓመቷ እናቱ ክሪስታ መጥፋታቸውን የሚገልጽ ሪፖርት አቀረበ። እንደ ቻንድለር ገለጻ ከሆነ ወላጆቹ ለሳምንቱ መጨረሻ እረፍት ሰኔ 2 ቀን በዋይት ሌክ ወደሚገኘው የቤተሰብ ካቢኔ ሄደው ነበር። ከእነሱ ጋር የነበረው የመጨረሻ ግንኙነት ከእናቱ ከክሪስታ የተላከ የጽሑፍ መልእክት ሲሆን መልእክቱም በሰላም ደርሰናል፣ ሰኞ ምሽት ወይም ማክሰኞ ማለዳ እንመለሳለን፣ በጣም እንወዳችኋለን የሚል ነበር። ነገር ግን ሮብ ሲሆን ወላጆቹ አልተመለሱም ነበር። ስልኮቻቸውን በቀጥታ ወደ ድምጽ መልእክት ወይም ቮይስ ሜል የሚሄዱ በመሆኑ ቻንድለር ያሉበትን ለማወቅ ተቸግሮ ነበር። በጣም የሚያሳስበው ደግሞ አባቱ ባርት በጣም ስርዓታማ ሰው መሆኑና እናቱ ክሪስታ ደግሞ በቶሎ ካልተመለሰች ስራዋን ልታጣ የምትችልበት ደረጃ ላይ መሆኗ ነበር። ቻንድለር እንደተናገረው ወላጆቹ ወደ ካቢኔው የሄዱት
እሱ በማያውቃቸው ጓደኞቻቸው መኪና ተጭኖ ነበር። ፖሊሶች ጉዳዩን አሳሳቢ ሆኖ ስላገኙት ወላጆቹ ወዳሉበት ካቢኔ ሄዱ። ነገር ግን ቤቱ ጭር ያለና ለረጅም ጊዜ ሰው ያልነበረበት ሆኖ አገኙት። ይህ ደግሞ ሌላ ጥያቄ ያስነሳ። እናቱ ክሪስታ በሰላም ደርሰናል የሚለው መልእክት እንዴት ልትልክ ቻለች? ፖሊሶች የጎረቤቶችን የቤት ደጃፍ ካሜራዎች ቢመረምሩም ባርትና ክሪስታ ሰኔ 2 ቀን ጠዋት ከቤት ሲወጡ የሚያሳይ ምንም ምስል አላገኙም። ምንም አይነት ሌላ ፍንጭ ስላልነበረ ፖሊሶች ቻንድለርን ለጥያቄ ወደ ጣቢያ ወሰዱት። እዚያም እየተቀረጸ መሆኑን ያልተረዳው ቻንድለር በምርመራ ክፍል ውስጥ ጆሮውን ግድግዳ ላይ አስግጎ ፖሊሶች ውጪ ምን እያወሩ እንደሆነ ለመስማት ሲሞክር ታየ። ይህ ባህሪው በፖሊሶች ላይ ከፍተኛ ጥርጣሬ ፈጠረ። ቤቱ ሲፈተሽ ደግሞ ይበልጥ የሚያጠራጥሩ ማስረጃዎች ተገኙ። በኩሽና ውስጥ የወለል ንጣፎችና ካቢኔቶች ተነቅለዋል። የፋየርፕሌስ መስታወት ተሰብሯል። እንዲሁም በቤቱ ውስጥ በቅርቡ የጸዳ የደም ጠብታዎች ተገኙ። ቻንድለር ለዚህ ሁሉ የራሱ መልስ ነበረው። ቤቱን እያደስኩ ስለሆነ ነው። ውሻው በኳስ ሲጫወት መስታወቱን ሰበረው። ደሙ ደግሞ አባቴ እግሩን ተቆርጦ ስለነበር ነው በማለት ዋሸ። ነገር ግን ጥርጣሬው እውነት መሆኑ የታወቀው ክሬስ የተባለች ሴት ለፖሊስ ትደውል ነበር። እሷም ሐምሌ 3 ቀን ቻንድለር ወደ እርሻዋ መጥቶ ገንዳዋን ለመጠቀም ጠይቋት እንደነበር ተናገረች። ነገር ግን ከሰዓት በኋላ ስትመለከት እሱ ገንዳው ውስጥ አልነበረም። ይልቁንም መኪናው ወደ ጫካ አስጠግቶ የኋለኛው መክፈቻ ተከፍቶ አየችው። ፖሊሶች እሷ ወደ ተቆመችው ቦታ ሲሄዱ በጫካው ውስጥ የአባቱን የባርት አስክሬን ተቆራርጦና በሸራ ተጠቅልሎ አገኙት። ምርመራው ሲቀጥል ፖሊሶች አስደንጋጭ ማስረጃዎችን አገኙ። የወላጆቹ ስልኮች በቤት ውስጥ በአልሙኒየም ፎይል ተጠቅልለው ተገኙ። ይህም የስልኩ ሲግናል እንዳይታወቅ ለማድረግ ነበር። በቤቱ ምድር ቤት ውስጥም የጥይት ቀፎዎች ተገኙ። ከሁሉ በላይ የሚዘገንነው ደግሞ በቤቱ የማገዶ ቦታ ውስጥ ትናንሽ የአጥንት ስብርባሪዎች መገኘታቸው ነበር። የጎረቤት ካሜራም ቻንድለር ወላጆቹን ለመለኮስ ሲሞክር የተፈጠረውን ብርሃን ቀርጾታል። ቻንድለር ይህን ሁሉ አሰቃቂ ወንጀል የፈጸመበት ምክንያት በውሸት ላይ የተገነባ ሕይወቱ ስለተጋለጠበት ነበር። ቻንድለር ከኮሌጅ አልተመረቀም ነበር፣ ስራ አልነበረውም። እንዲያውም ስፔስ ኤክስ ስራ ሰጠኝ ብሎ የዋሸው ውሸት ነበር። አባቱ ባርት ይህን ውሸቱን ደረሰበት። ቻንድለር ውሸቱን ከመጋፈጥ ይልቅ ወላጆቹን መግደልን መረጠ። ቻንድለር ጥር 2022 ፍርድ ቤት ቀርቦ ያለምንም የይቅርታ ዕድል የዕድሜ ልክ እስራት ተፈረደበት። ታህሳስ 28 ቀን 2016 ምሽት በአልበከርኪ ኒው ሜክሲኮ የሚገኝ አንድ የቤት ደህንነት ካሜራ በጣም እንግዳ የሆነ ሁኔታ ቀረጸ። ምስሉ አንድ ኮፍያ ያጠለቀ ሰው ከጨለማ ውስጥ ወጥቶ የቆሻሻ መጣያ ገንዳውን ቀስ አድርጎ ሲገለብጠውና ወዲያውኑ ተመልሶ ወደ ጨለማው ሲገባ ያሳያል። ብዙም ሳይቆይ የቤቱ ባለቤት ቆሻሻው መደፋቱን አስተውሎ ለማንሳት ወደ ውጭ ወጣ። ካሜራው ሰውየው ገንዳውን አስተካክሎ ወደ ቤቱ ውስጥ ሲገባና የጋራዡ በር ሲዘጋ ቀረጸ። ነገር ግን በሩ ተዘግቶ ሳይጨርስ በድንገት ተመልሶ ተከፈተና አንድ የሚያብለጨልጭ ብርሃን ጋራዡን አበራው። ይህ ሁኔታ መጀመሪያ ላይ እንዲሁ በአጋጣሚ የተከሰተ ቢመስልም በዛ ቤት ውስጥ ለተፈጸመ አሰቃቂ ወንጀል መጀመሪያ ነበር። ታሪኩ የጀመረው በዚያው ምሽት የ54 ዓመቱ ዶን ፍሉይት ልጁን ሴናን ወደ ቀድሞ ሚስቱ ክሪስቲን ቤት አድርሶ ከተመለሰ በኋላ ነበር። በነጋታው ሴና ወደ አባቷ ቢሮ ደውላ አባቷ ስራ አለመምጣቱን አወቀች። ዶን ሁልጊዜ ማታ ማታ ለልጁ ደውሎ ደህና ደሪ የማለት ልምድ ነበረው። በዚያች ምሽት ግን አልደወለም ነበር። ዶን ያለ ቅድመ ማስጠንቀቂያ
ስራ አጥፍቶ የማያውቅና እጅግ ስርዓታማ ሰው ስለነበር ሁኔታው በጣም አሳሳቢ ሆነ። ሁለት የሥራ ባልደረቦቹ ሊጠይቁት ወደ ቤቱ ሲሄዱ የቤቱ የፊተኛው በር ክፍት ሆኖ አገኙት። ወደ ውስጥ ገብተው ሲፈልጉት ሁሉም ነገር ሰላም ይመስል ነበር። ነገር ግን አንደኛው የሥራ ባልደረባው ወደ ጋራጁ ሲገባ ግድግዳ ላይ የደም ጭረት ተመለከተ። በዚያም የዶን አስክሬን ተገኘ። ዶን በአንገቱ ላይ ትልቅ የሆነ የመቁሰል አደጋና በፊቱ ላይ በከባድ ነገር የተመታ ምልክት ነበረበት። ፖሊስ ወዲያውኑ የነፍስ ግድያ ምርመራ ጀመረ። ብቸኛው ፍንጭ የደህንነት ካሜራ ምስል ነበር። ገዳዩ የዶንን የየቀን ውሎና ባህሪ በሚገባ የሚያውቅ ሰው መሆኑ ግልጽ ነበር። ዶን መሬት ላይ የወደቀውን ቆሻሻ አይቶ ዝም ብሎ እንደማያልፍ ገዳዩ ስለሚያውቅ ቆሻሻውን ለማንሳት ሲወጣ ጋራዡ ውስጥ ሰርቆ ለመግባት ያመቸው ዘንድ ቆሻሻውን ገልብጦት ነበር። የመጀመሪያው ተጠርጣሪ የዶን የቀድሞ ሚስት አዲስ ባል ቴሪ ሊ ዋይት ነበር። በዶንና በክሪስቲ መካከል የልጅ አስተዳደግ ክርክር ስለነበር በመካከላቸው ከፍተኛ ቂም ነበር። ነገር ግን ቴሪ ለዛ ምሽት ጠንካራ መከላከያ በማቅረቡ መጀመሪያ ላይ ተለቀቀ። ምርመራው ቆይቶ መጋቢት 31 ቀን 2017 ላይ እውነቱ ታወቀ። ዶን ሲገደል በቀላሉ እጁን አልሰጠም ነበር። ከገዳዩ ጋር ክፉኛ ታግሎ ነበር። በዚያም የተነሳ በዶን ጥፍሮች ውስጥ የገዳዩ የዲኤንኤ ቅሪቶች ተገኝቶ ነበር። ፖሊስ ይህንን ማስረጃ ከተጠርጣሪዎች ናሙና ጋር ሲያስተያይ ገዳዩ ቴሪ ሊ ዋይት መሆኑን አረጋገጠ። ቴሪ በጭነት መኪና አሽከርካሪነት ስራውን ከጀመረ በኋላ አስቀድሞ ባቀደው መሰረት ወደ ዶን ቤት ሄዶ ይህንን አሰቃቂ ግድያ ፈጸመ። ቴሪ አሪዞና ውስጥ ከተያዘ በኋላ ሰኔ 2018 ፍርድ ቤት ቀርቦ ያለምንም የይቅርታ ዕድል የዕድሜ ልክ እስራት ተፈርዶበታል።